አጀንዳው ከተቀረጸበት አንግልና አውድ አንፃር እያንዳንዱ ተሳታፊ የሚሰማውን መሆን አለበት የሚለውን የሚፈልገውን በተለይ ደግሞ እንደ ሀገር ሊያግባባን ሊያሻግረን ይችላል የወደፊቱን ኢትዮጵያ እስካሁን ካሳለፍነው ተነስተን በዚህ መልክ መሆን መቻል አለበት የሚሉትን ሐሳቦች ያለ ገደብ የተንጸባረቁበት የነበረ ነው። መወያያ ሊሆኑ የሚችሉ አጀንዳ ሊሆኑ የሚችሉ ሳያግባቡን የመጡ ነገሮች ላይ ዝርዝር ምክክር በማድረግ እስከዚህ ደረጃ መጥቷል። እንግዲህ በየስቴፑ የተለያዩ ሐሳቦች ተንጸባርቀው ጥቅሙ ጉዳቱ ለሀገር ግንባታ የተረጋጋ ሀገር ከመፍጠር አንፃር ያለው ፋይዳ ምንድነው? እስካሁን በሀገር ደረጃ ምን አስከትሏል? ምን ማነቆ አለው? የሚሉ ነገሮችን በስፋት እየተወያየ መጥቷል። በሀገር ጉዳይ ላይ በጋራ እየወሰን ነውና በዚህ ሂደት ላይ ደግሞ ይሄ ዳያሎግ መደረጉ ደግሞ ለነገ ኢትዮጵያ ትልቅ ለውጥ የሚያመጣበትና በጋራ ኢትዮጵያ ሕዝብ ችግሩን ፈቶ በጋራ የሚያድግበትን ያመጣል ብዬ ነው ማስበው። ከ8 ጀምረን እስካሁን ያው በየአደረጃጀቶች ከ10 ወደ 50 ከ50 ወደ 250 ስንመጣ በሰላም ግንባታ ዙሪያ ላይ ነበረ። የሰላም ግንባታ መሰረታዊ አጀንዳዎች የመንግስትም ሆነ ከውጭም ከውስጥም ያሉ ማህበረሰቦች በዋናነት አጀንዳቸውን በነጻነት በዲሞክራሲያዊ መንገድ አካታችና አሳታፊ ሆኖ እየተመካከርን የመጣንበት ሂደት ነው ያለውና በጣም ጥሩ አዝማሚያ ነው ያለው። በሰውነታችን መከባበራችን ፍትህና እርቆታ ይምላ በቤታችን በሰውነታችን መከባበራችን ከታች ወደ ላይ ነው ከማህበረሰቡ ጀምሮ ወደ ላይ ነው ተሰብስቦ የመጣው። ከላይ ወደ ታች እንዲውረድ ተብሎ የመጣ ቶፕ ዳውን አይደለም፣ ቦቶም አፕ ነው የመጣው። እንግዲህ ከእያንዳንዱ ማህበረሰብ እያንዳንዱ እዚህ ጉባኤ ውስጥ ሁሉም ሰው አለ፣ ሁሉም ኢትዮጵያዊ አለ። ከታች ወደ ላይ ተሰብስቦ ተለቅሞ እንደገና አገራዊ ፒክቸር ያላቸው ገጽታ ያላቸው የትኞቹ ናቸው ተብለው ነው ተለይተው የመጡት። ስለዚህ ይሄ አላግባቡን ለምንላቸው ነገሮች በጣም መሰረታዊ ለመግባባት የሚያስችሉ ግራውንዶች ይፈጥራሉ። ይሄ ሀገራዊ ምክክር በእውነትም ኢትዮጵያን የሚመጥን እና ኢትዮጵያን ዘላቂ በሆነ መልኩ ደግሞ መፍትሄ ችግሮቿን በዘላቂነት ለመፍታት ሁነኛ ቱል መሆኑን ያየንበት ነው። የሁሉም ሰው በሚባል ደረጃ ፍላጎት ይሄ ሀገራዊ ምክክር እንዲሳካ በሐሳብን በመስጠት በመዋጣትም ግድ የለም የኔ ሐሳብ ይቅር ያንተ የተሻለ ነው ብሎ ኮምፕሮማይዝ በማድረግም በኩል በተለይ ከተመካካሪዎች አይቻለሁና ይሄ በጣም በጣም ትልቅ ስራ ነው ብዬ ነው የምወስደው። ደረጃ በደረጃ እየወሰን 500 ላይ ደርሰናል። ይሄ ምንድነው የሚያሳየው? መጨረሻ ላይ ለአንድ ሀገራችን ለእናታችን ምን ይጠቅማታል የሚለውን ነገርና ለትውልድ ደግሞ ጥሩ ነገር ከመስተላለፍ አንፃር ጥሩ ነገር እየተሰራና ያለው አሉባልታዎች ውሸት እንደሆነ ነው የሚነግረው። ምክንያቱም ማለመግባባት የለም፣ ምክክር ነው ያዝነው። ምክክር ላይ ደግሞ የተለያዩ ሀሳቦች ይጠበቃሉ። እሱን ሀሳቦች ደግሞ በሚመልኩ በመዳመጥ ሁሉም ችግር የኔ ችግር ነው ብሎ ወደ ራሱ በመውሰድ በመለካት ችግሩ የሁሉም ችግር መዳመጥና የጋራ የሆነ መፍትሄ ከመፈለግ አንፃር ጥሩ ነገር ነው ያለው ብዬ ነው የማስበው። አሳታፍነቱ አንዳችን እንደማመጣለን። አሁን ሌላው ሲያወራ አንዱ የአንዱን ተደማምጦ መልካም የሆነ ምላሽ ሰጥቶ የራሱ የሆነ ጥያቄ አንስቶ በጥያቄው መሰረት ተግባብተን ከ50 ወደ ላይ ወጥተናል። እንደዛውም ደግሞ አሁን በጥሩ ስሜት ሆነን እስከዚህ ባለው ደረጃ መተናል ማለት ነው። በተለይ የአገር ባለቤትነትን አንድ ላይ የመተቃቀፍን ነገሮች ሊያመጡ የሚችሉ ነገሮች ናቸውና ቁርሾዎችንም በመነጋገር ብዙ ነገር ይፈታል፣ መግባባት ይመጣል። ስሙዝ በሆነ ንግግር ማለት ራፍ በሆነ የኔ መብት የኔ የሚሉት እኛን በጋራ የሚያስተሳስሩ ነገሮች ምን አሉ የሚሉ ነገሮች ላይ አትኩሮ መስራትን የሚፈልጉ ነገሮች አሉ። ስለዚህ
በዚህ ሌቭል ስንመካከር ቁርሾ የሚሆኑ ነገሮች እንደ ቁርሾ ሊታዩ የሚችሉ ነገሮች ሁሉ እየተፈቱ ይሄዳሉ ማለት ነው። ተመካክረን ወስነን ለሀገር ግንባታ ስንቆም ወደፊት የመከበራችን በአፍሪካ ደረጃ ያለን ተሰሚነት በዓለም ደረጃ ያለን ተሰሚነት ከፍ ያለ ይሄዳል ብዬ ወስዳለሁ። እኛው በእኛው ነው አሁን እየሰራን ያለና ፈረንጅ ጋይድ እያረገን ምን እያረገን አይደለም። በእኛው ነፃ ገለልተኛ በሆኑ አካላት መሪነት ራሳችን እየሰራ ነው። እንግዲህ በአፍሪካ ደረጃ ለነፃነት ሞዴል ነን እኛ። ስለዚህ ይሄንንም ምሳሌ አድርገን አሳይተን ሌሎች አፍሪካ ሀገሮችም ኢቭን እንደኛ አለመግባባት ያለባቸው አካባቢዎች ቁጭ ብለው በራሳቸው ሰክነው ፈተው ልምድ ይወስዳሉ የሚል ነገር አለኝ። ተከብሮ ታፍሮ በኢስት አፍሪካም በለው በአፍሪካ ደረጃ በዓለም ደረጃ ለመኖር አይ ቲንክ ትልቅ አቅም ይሆናል፣ ትልቅ ፋውንዴሽን ይሆናል ብዬ ነው የምወስደው። ሰላምን ዘላቂ ከማድረግ የዲሞክራሲ ተቋማትን ከማጠናከር ፍትህን ከማስፈን ከምንም በላይ ደግሞ በሀገራዊ ጉዳዮች ላይ ሁሉም ኢትዮጵያውያን አንድ አይነት አረዳድ እንዲኖረን ከማድረግም ባለፈ በጂኦ ፖለቲካው ሁኔታም በአፍሪካም ደረጃ ኢትዮጵያ ያላት ታሪክ፣ ኢትዮጵያ ያላት ተጽዕኖ ፈጣሪነት፣ ኢትዮጵያ ያላት ግምት ከፍ ያለ ነው። እንግዲህ ያንን የሚመጥን ማህበረሰባዊ ስሪትን የፖለቲካ ስሪትን ለማጠናከርና ለመፍጠር ትልቅ ፋይዳ ያለው ነው ብዬ ነው የማስበው። ምክክር መድረክ ለቀጣይ ትውልድ መንገድ የሚጠርግለት በሰላማዊ መንገድ፣ በፍትሃዊ መንገድ፣ በተደራሽነት መንገድ የሆነ ምክክር መድረክ ነው እና ቀጣይ ትውልድ እድለኞች ናቸው ማለት ይችላለሁ። ይህ አጀንዳ ጠቅለል ብሎ ለሀገር በሚጠቅም መንገድ የሚመለከታቸው ክፍሎች ይህንን አጀንዳ ከተቀረጸና ከጸደቀ በኋላ ወደ ማህበረሰቡ ወርዶ የሰላም አንድነትን በሚያመጣ መንገድ ሙሉ ግንዛቤና የቃል ኪዳን ሰነድ ሆኖ ወደ ማህበረሰቡ እንዲወርድ ነው የምንፈልገው። ይሄ ከሆነ እርግጠኛ ነኝ ሙሉ በሙሉ ኢትዮጵያ ሰላም ሰፍኖ ከፍተኛ የኢኮኖሚ እድገትና የፖለቲካ ምህዳሯ እየሰፋ አንድነታችን የሚያጠናክር ሆኖ እናገኘዋለን ብዬ ገምታለሁ። ለቀጣይ ለሀገራዊ ግንባታው የተሻለ ተስማሚነት፣ ሁሉም ወሳኝ የሆነበት፣ ሁሉም ተሳታፊ የሆነበት፣ አንዱ አንዱን የማይወቅስበት፣ ሁሉም እኩል ኃላፊነት የሚወስድበት ሀገርን ለመገንባት መልካም አጋጣሚ ነው የሚል እምነት አለኝ። እንግዲህ የፈጣሪ ፍቃድ ከሆነ ወደ አንድ መተን ተሳስበን ለትውልድና ለሀገር የሚበጅ ነገር ሀገር የሚያሻገር ነገር መሰረት እንጥላለን ብዬ አስባለሁ። ለቀጣይ ሀገራዊ አንድነታችን ለቀጣዩ አዲስ ለምንፈጥረው የፖለቲካ ማህበረሰብ ግንባታ ፋውንዴሽን የሚጥል ስለሆነ ይሄ በቋንቋ በብሔር በሃይማኖት እና በሌሎች ማንነቶች አካታችነት ያለው አዲስ የፖለቲካ ስርዓት ለመፍጠር ሁነኛ መንገድ ድልድይ የሚፈጥር ነው ብዬ ነው ማስበው።